ሰላም እንዴት ናችሁ? መክሊት ነኝ። ዛሬ የግሬድ 11 አግሪካልቸር ዩኒት 9ን እንጀምራለን። ዳያሪ ካትል ፕሮዳክሽን እና ማኔጅመንት ነው። የወተት ምርት የሚሰጡ ካትል ፕሮዳክሽን እና ማኔጅመንት ነው ዩኒት ላይ ያለው ማለት ነው። ከመጀመሪያው ኮንተንት ለማየት ስንሞክር ለምሳሌ 9.1 ኢንትሮዳክሽን ቱ ዳያሪ ካትል እንዴት ነው ፕሮዳክሽናቸው ማኔጅመንታቸው የሚለውን ኢንትሮዳክሽን ይሰጠናል። 9.2 ላይ ብሪዶቻቸው በጣም የተለያዩ የወተት ምርት ለዚህ ፐርፐስ ተብለው ብሪድ የሚደረጉ ዳያሪ ካትሎች አሉ። እንዲሁም ደግሞ እንዴት ነው ሰሌክት የምናደርገው እንደዚህ አይነት ዳያሪ ካትሎችን የሚለው 9.2 ላይ እናየዋለን። 9.3 ላይ ፊዲንግ ማኔጅመንት እንዴት ነው ወተት እንዲሰጠን የምንፈልገውን ከብት በተገቢው መንገድ መኖ ልንሰጠው የምንችለው የሚለው ሌላኛው ቶፒክ ነው። 9.4 የወተት ፕሮዳክሽን እና ፕሮሰሲንግ ነው። እንዴት ፕሮዲስ ይደረጋል፣ ሴም ታይም እንዴት ነው ፕሮሰስ የሚደረገው የሚለው ሌላኛው ነው። 9.5 ዳያሪ ካትል ሃውሲንግ ቤታቸው በጣም ኢምፖርታንት ነው። የሚኖሩበት ቦታ፣ ድሬኔጁ፣ ጣራው፣ ግድግዳው የመሳሰሉት ለሁሉም ማተር ስለሚያደርግ ንጽህናውን በጣም መጠበቅ ስላለበት ሃውሲንጉ ሌላኛው ጥያቄ ነው። 9.6 ሜጀር ዲዚዝ ኦፍ ዳያሪ ካትል እና their control methods ናቸው። በዋነኝነት ወተት የሚሰጡ የወተት ምርትን የሚሰጡ ካትሎችን የሚያጠቁ በሽታዎች እንዲሁም እንዴት ነው ኮንትሮል ማድረግ የምንችለው ነው። የመጨረሻው ቶፒካችን የሚሆነው ፕሮፊታቢሊቲ በዳያሪ ቢዝነስ ታውቃላችሁ። ይሄንን ስትማሩ እንደ አግሪካልቸር ተማሪ ብቻ ሳይሆን ነገ ዋቲፍ እዚህ ቢዝነስ ላይ መግባት ብፈልግ እንዴት ነው ፕሮፊታቢሊቲ የሚለውን ማወቅ ይኖርብናል። ሌትስ ጎ ቱ 9.1 ፔጅ በእናንተ 133 ኢንትሮዳክሽን ቱ ዳያሪ ካትል ፕሮዳክሽን እና ማኔጅመንት ፔር ወርክ ይሰጣችኋል። እሱን እንዲሁ ብታዩት ብሬንስቶርሚንግ ጥያቄ ነው። እሱን ለእናንተ ታዋለሁ። የወተት ምርት የሚሰጡ ዳያሪ ታይፕ ካትል የምንላቸው የምናሳድጋቸው ለወተት ምርታቸው ብለን ነው። እነዚህ አይነት ካትሎች this type of cattles በጣም ኤክሰለንት ናቸው። የሰጠናቸውን ፊድ ወደ ሃይ ኳሊቲ ከፍተኛ ጥራት ወዳለው ወተት የመቀየር አቅማቸው በጣም ከፍ ያለ ነው። የነዚህ ጥቂት የሆኑት ካታጎሪያቸው ለስጋነትም ጭምር የምንጠቀማቸው ይሆናሉ። ማለት ለወተት ምርት ብቻ ሳይሆን ስጋቸውም ለመበላት አይነት ማለት ነው። እንደዛ ሲሆን ዱዋል ፐርፐዝ ካትል እንላቸዋለን። ለሁለት ነገር ሲጠቀምናቸው ስለሆነ ማለት ነው። ሌላኛው ካትል ሌሎቹ ከብቶች ደግሞ ቲፒካል ዱዋል ፐርፐዝ ካትል እነዚህ አሁን የምንላቸው ማለት ነው። ቲፒካል የሆነ ዱዋል ፐርፐዝ ካትል ናቸው። ለምሳሌ ለሚልክም ለስጋም ለወተትም ፕሮዳክሽን የሚሆኑ ማለት ነው። እነዚህ አንዳንድ ፊቸር አላቸው፣ የተለየ ነገር አላቸው። ለምሳሌ ወርኪንግ ካትሎች በጣም ስራ የሚሰሩ ካትሎች አጥንቶቻቸው በጣም ስትሮንግ ቦንስ አላቸው። ኮንስቲቱሽን ይሄ ኃይለኛ ነገር መስለው ይታያሉ። ኳይት ቴምፐርመንት። እነዚህ አይነት ካትሎች ደግሞ መልቲ ፐርፐዝ ካትሎች ናቸው። ለስራም ጭምር የምንጠቀማቸው ሲሆኑ ማለት ነው። ስለዚህ ዱዋል ፐርፐዝ አለ። ከዛ ወርኪንግ ካትሎች ደግሞ አሉ። ከዱዋል ፐርፐዝነትም አልፈው ለሶስተኛ ለስራም ጭምር የምንጠቀማቸው ማለት ነው። በዚህ ዩኒት የምንማረው የዳያሪ ካትሎች ለምሳሌ የአግሪካልቸር ብራንች ነው። ይሄ ብሬዚንግ ዳያሪ አኒማልስ ፎር ዘ ፕሮዳክሽን ኦፍ ሚልክ እና የሚልክ ፕሮዳክቶችን ጭምር ወተትን ብቻ ሳይሆን ከወተት ጋር ተያይዞ የሚመጡ እነ ቺዝ እነ ቅቤ እና አይቤ የመሳሰሉት ምርቶችን በአጠቃላይ የሚያጠቃልል ብራንች ኦፍ አግሪካልቸር ነው። ወተት እንደምታውቁት የዚህ የዳያሪ ካትል ፕሮዳክሽን የዳያሪንግ ፕራይመሪ ፕሮዳክት ኦፍ ዳያሪንግ ኢዝ ዘ ሚልክ ዋን ማለት ነው። ሚልክ ፕሮዲውስ ከማድረጋቸው በፊት ቢፎር ፕሮዲውሲንግ ዘ ሚልክ ዘ ካው ላም መስት ሃቭ ጥጃ ሊኖር ይገባል። ካፍ ማለት ጥጃ ነው። እነዚህ ሴቶቹ ጥጃዎች ስፔሻሊ የሞደርን ዋንስ ሴክሹዋል ማቹሪቲያቸውን ሪች የሚያደርጉት የሚደርሱት
7-8 ወር ላይ ነው። ከዛ በኋላ ነው ወደ ጊደርነት የሚቀየሩት ማለት ነው። የመጀመሪያውን ጥጃቸውን ወይ ደግሞ አንድ ጥጃ እስከሚያገኙበት ያለው ጊዜ ነው ጊደሮች የምንላቸው ማለት ነው። ሃይፈርስ ዩዥዋሊ ሜት የሚያደርጉት ጊደሮች ሜት የሚያደርጉት ሴክሹዋሊ ሜት የሚያደርጉት 15 እስከ 18 እድሜ ላይ ወራት እድሜ ላይ ሲሆኑ ነው። ይሄ ኤጅ አት ፈርስት ሰርቪስ ይባላል። ገና የመጀመሪያ ግልጋሎታቸውን የሚሰጡበት ነው። ጀስቴሽን ፔሪዳቸው የእርግዝና ጊዜያቸው ቲፒካሊ ከ265 እስከ 300 ቀናትን ይፈጃል። እነዚህ ጊደሮች ቴን ቱ ጊቭ በርዝ ለመጀመሪያ ጥጃቸው ከ2 እስከ 2.5 ዓመት ድረስ የመጀመሪያ ጥጃቸውን ሊሰጡ ይችላሉ። ቲፒካሊ ድጋሚ ብሪድ የሚደረጉት ከ4 እና ከ8 ወራት በኋላ ነው፣ ጥጃ ከሰጡ በኋላ ማለት ነው። ጥሩ ዲያሪ ፋርሚንግ ፕራክቲስ ካለ ኢንቮልቭ የሚያደርጋቸው ዋና ነገሮች ምንድናቸው? ሴፍ እና ሃይ ኳሊቲ የሆነ ሚልክ ነው ከጤነኛ አኒማል። ሃቪንግ ሴፍ እና ሃይ ኳሊቲ ሚልክ ፍሮም ሄልዚ አኒማል የዚህ የጉድ ዲያሪ ፋርሚንግ ፕራክቲስ መገለጫው ነው። ስለዚህ ጤነኛ እና ደህንነቱ የተጠበቀ በጣም ጥራቱ የተጠበቀ ከጤነኛ ከብት የሚመጣ ወተትን ማግኘት የጥሩ ዲያሪ ፋርሚንግ ፕራክቲስ ዋናው መገለጫው ነው። ይሄ ኢንቮልቭ ሲያደርግ ይሄ ሲኖር ዲፍረንት ማኔጅመንት ፕራክቲስን ይፈልጋል። ሰቻስ ብሪዲንግ ማዳቀልን፣ ፊዲንግ መኖ መስጠትን፣ ሃውሲንጋቸው ቤት መስራታችን የቤታችን አሰራር የሚቆዩበት ቦታ ማለት ነው። እንዲሁም የጤና ሁኔታቸው ሄልዝ ኬር፣ መጨረሻ ላይ ደግሞ ሪከርድ ኪፕ መደረግ አለበት ትክክለኛ መረጃ። ምክንያቱም በእድሜ በቀናት በበሽታ ኢንሶን ብዙ ሪከርዳቸውን ማየት ስላለብን ያኔ ነው ጥሩ ዲያሪ ፋርሚንግ ፕራክቲስ አለን እና የተሻለ ምርት ማግኘት እንችላለን የምንለው። ሶ ባይ ኔክስት ቪዲዮ አይ ዊል ቢ covering 9.2 dairy cattle birds and their selection as much as possible. I will try to በጣም ለመፍጠን እናንተ ወዳላችሁበት ቻፕተር ለመድረስ ይሄ ቻፕተር ቀለል ያለ ነው። ቶሎ ቪዲዮዎችን በየቀኑም እንኳን ቢሆን ፖስት ማድረግ እችላለሁ ለመረዳት የማይከብዳችሁም ብዬ ስለማስብ ነው። ቴንክ ዩ ሶ ማች። ቀጣዩን ቪዲዮ ለመለቀቅ ይሄ ቪዲዮ ብዙ ላይክ ይገባዋል። ቻናሉን በደንብ እያያችሁት ነው። ቢያንስ ከ1000 በላይ ቪው ያለው ቪዲዮ የለኝም፣ ግን ዩ ጋይስ ላይክ ያደርጋችሁት አይደለም እና እሱ ትንሽ ዲስአፖይንቲንግ ነው። ላይክ አድርጉ፣ ኮሜንት አድርጉ። if you have any questions you are welcome. Thank you so much.